ያሞዛዛ ባልሽ ባይኖር ኖሮ አገባሽ ነበረ። ምን አቀለታለሁ ሌላ ባል የለኝ። የሰመረ ጸሎት በቶማስ አርጋው ደርሶ ድንገት ትነሳና በግርምታ የተዋጠች ትመስላለች። የሸረበችውን የነገር ድር ከመተርተሯ በፊት ሆሆ ብላ ሳቋን ትለቃለች። ጊዮን አበራ ሁሌም እንዲህ ናት። እንዲህ በሆነች ቁጥር ደግሞ ሰለሞን ዘውገ ቀና ብሎ ያያትና መጠየቁ አይቀርም። ምን ሆንሽ ይላታል። ምንነቱ በማይለይ ስሜት አፍጥጦ እያያት ብዙ ቀን እነግርሃለሁ እያልኩኝ እረሳዋለሁ ትልና ነገሩን አንጠልጥላ ትተዋለች። የሰለሞን ልብም አብራት እንጠለጠላለች። እንደው የሰው ቢመጣ አለቅሽም ያሞዛዛ ባልሽ ባይኖር ኖሮ አገባሽ ነበረ እያለኝ ይታገለኝ ጀመረ። እኔ ደግሞ ሞኞ ባይኑን ባስ ያቀር አንጀቴ ተላወሰ። ለቀቀኝ ብለው ሊለቀኝ ነው። እኔ ነው ሞዛዛ ያለው? ምን አቀለታለሁ ሌላ ባል የለኝ። ኦኬ እሱን ለኔ ተይው። መጨረሻ ላይ ምን አለሽ? ምን አባቱ ይላል በሰው መሃል እየጎተተ ከበሩ አድርሶኛል እኮ ከመዋረድ አልኩኝና ሹልክ ብዬ ሰለሞን አላስጨረሳትም። ተበሳጨ። ገባሽለት ሲል ተፈናጥሮ ተነሳ። ታዲያ ብላ ነገሯን ሳትጨርስ የሰነዘረው ቃሪያ ጥፊ ከወንበሯ አፈናጥሮ እንደተገለበጠ ኤሊ ተንጋላ ስትወራጭ ነፍሷ ሐሴት አደረገች፣ ተደሰተች። እሱ እየነደደ እሷ እየተደሰተች ከ2 ዓመት በላይ በትዳር ቆይተዋል። በዚህ ረጅም ጊዜ ውስጥ በሄደበት በናፈሻ በየገባበት ሆቴል ሁሉ ስታቧቅሰው ኖራል። ያ ሰውዬ ምነው አይኑን ከኔ ላይ አልነቅላለ? ሆሆ ዘንድሮ በባለትዳሩ ብሷል። አሁን ምን ብሎ ነው እሺ የሚጠቅሰኝ ባለችው ቁጥር እየተዋገረ ፊቱ የገበታ መጫወቻ መስሏል። ዛሬም የጸሎቱን መልስ አግኝቷል እና ከሷው ጋር ነው። አንፍረኝ እንዳለው እየነፈረ እርግጥ ነው ሰለሞን ዘውገ ትዳር ይዘው ሰለሞን የሆነ ነገር ትዝ አለውና ጥያቄ አቀረበ። ጊዮን የጥያቄው አመጣጥ ስለጣማት በእጄ ስትል ይሰማው ነበረ። እኔ ምልሽ አንድ ነገር ጠይቅሻለሁ እያልኩኝ ነበረ። ምንድነው እሱ አለች ቀና ብላ ያየችው። ሙሉ ቀን ሰላም መዋላ የመረሳት ስሜት አድሮባት ነበረ። አንድ ቀን ምሳሌ ጋብዝሽ ብዬ ሄድን ቀን ትዝ ይልሻል? የት መቼ? እዛ ገጠር መናፈሻ ሄድንለት። አዎ ትዝ አለኝ። እሱም ቤት በበላ ነው ቆንጆ ጥብስ አስታውሰዋለሁ። ስለ ጥብስ አይደለም ማወራው። ታዲያ ሌላ ምን አደረግን? እኔ በሩ ላይ ጫማዬን ሳስጠርግ አንቺ አጠገቤ ነበርሽ። ትዝ ይልሻል? አዎ ትዝ አለኝ። አቅፎ ስሞ የት ጠፋሽ እያለ ሲያናግርሽ የነበረው ቦርጫም ሰውዬ የት ነው የምታውቂው እያልኩ ሲከነክነኝ ነበረ። ታፈሰን ነው እንደ የምትለው? ታፈሰነቱን ንገሪኝ አላልኩሽም። ሴጣን ይፈስሽና የት ነው የምታውቂው ነው ያልኩሽ። ታፌን እንኳን ድሮ ነው የማውቀው። እያቆላመጥሽው እንደሆነ ይታወቅሻል። ድሮ ስትይ ድሮ የት? ካንተ ጋር ከመገናኘታችን በፊት እኛ ግቢ ተከራይቶ ይኖር ነበረ። እንዴት ጥሩ ሰው መሰለ። ነፍሱ እስኪወጣ ይወደኝ ነበረ። እውነትሽን ነው ስልህ ሚስቱን እየተወ ስተኛ ቀስ ብሎ መጥቶ በሬን ያንኳ የሰው ነገር እኮ በጣም ግርም ነው የሚለው። መቼም ለኔ ሲሉት ሬሳውም ይነቃል። ምን አደረጉ ነው የምትዩ? ወይኔ ማርጀቴ በወጣትነቴ ባገኘውሽ ኖሮ አይሉኝ መሰለ። ታዩ ባክሽ ይሄ ቆዳ ሽማግሌ። ኧረ እሱ እንኳን አደገኛ ናቸው አሉ። እንዴት? ሴት አያመልጣቸውም አሉ። አፍሳ ደንግስ ሳይኖራቸው አይቀርም። ያቺ አልማዝ ያደረጓትን ስትነግረኝ ጉድ ነው ያልኩት። ምን አደረጓት? ወንድ ቢልሽ ሁሉም